ፍቅረኛችሁ ወይንም የኔ የምትሉት ሰው እነዚህ ነገሮችን በተደጋጋሚ እያደረገ ከሆነ ለእናንተ ያለው ክብር እየወረደ ነው ማለት በጣም የንቀት ጫፍ ላይ ሲደርሱ የኛ የምንላቸው ሰዎች እነዚህ ነገሮችን በተደጋጋሚ ያደርጋሉ። እነዚህን አምስቱን ነገሮችን በደንብ አድምጧቸው። ከዛን ይሄን ቪዲዮ ላኩላቸውና እንዲያስተካክሉት ነገሩ። ካልሆነ ግን ከክብር የሚበልጥ ነገር የለም። ገባችሁ? ከፍቅር በፊት ክብር ይቀድማል። እነዚህ ነገሮችን ሊያቆሙ ይገባል። በጣም መጥፎ ነገሮች ናቸው። ስለዚህ ይህንን ቪዲዮ ላኩላቸው ካያችሁ በኋላ ማለት ነው። በደንብ አድምጡኝ። አንደኛና የመጀመሪያው ብሎክ ማድረግ መደራረግ። ከምታፈቅሩት ሰው ጋር የሚያከብራችሁም ሰው ብሎክ ሊያደርጋችሁ ይችላል። ነገር ግን የሆነ የሚያስጠላ ነገር አለ፣ ትግስት የሚያስጨርስ። ዛሬ ብሎክ፣ ነገም ብሎክ፣ ከነገ ወዲያ መግባባት ሲያቅታችሁ ብሎክ በጣም ያስጠላል። ብሎክ የንቀት ምልክት ነው። የሆነ ከልክ ያለፈ ልክ እየሳተ ያለውን ሰው ነው ብሎክ ልታረጉት የምትችሉት። የሆነ ምንም ክብርና ቦታ የሌላችሁ አንድ ሰው ብላችሁ ከአቅማችሁ በላይ ሲሆን ነው ብሎክ የምታረጉት እንጂ አስሬ ህይወታችሁ ላይ ብሎክ እያደረገ የሚጃጃል ሰው ለእናንተ ያለውን ንቀት በጣም እያንጸባረቀ ነው። ስለዚህ ከዛ ተግባሩ እንዲቆጠብ ንገሩት። በቃ ይሄ ብሎክ የሚባለው ነገር የተፈጠረው የሆነ ልናወራው፣ ልናገኘው፣ ልንመልስለት፣ እንዳንጽፍለት፣ እንዳይጽፍልን የምንፈልገውን ሰው ከዛ ሰው ለመቆጠብ ነው። በቃ ያንን ሰው ከህይወታችን ለማስወጣት እንጂ የኛ የምንለው ሰው ላይ ብሎክ እያደረግን እንድንጫወትበት አይደለም። ገባችሁ? ብሎክ ተደርጋችሁ የምታውቁ ከሆነ ስሜቱን ታውቁታላችሁ። የሆነ ልባችሁ ነው የሚሰበረው። በተለይ ያ ሰው ለእናንተ ዋጋ ካለው ምን አይነት አስቀያሚ ስሜት እንደሚሰማችሁ የደረሰበት ነው የሚያውቀው። ስለዚህ ብሎክ የትልቅ ንቀት ምልክት ነው። ያንን ነገር ለማቆም ሞክሩ ወይንም አቆሙት አሁኑ ነው። ሁለተኛ ጥፊ። የሆነ ቀላል ነገር ይመስላል አይደል? እኔ እኮ የመታውሽ ስለማፈቅርሽ ነውና በጣም የቀሽም መልስ ነው። አብዛኛው ይሄ ቪዲዮ የሚመለከተው ወንዶችን ነው። የምታፈቅረው ከሆነ እጅን አታንሳባት። እጅን አነሳባት ማለት ደግሞ ነገ ትዳር ውስጥ ስትገባ እንደምታጋጫት እየነገርካት ነው። ስለዚህ በጣም የንቀትን ጫፍ እያሳየ ነው። እዚሁ ቲክታክ ላይ ሰምቼዋለሁ። ጥፊ ዱላ ሳይሆን ንቀት ነው። የንቀት ጫፍ ላይ ስትደርሱ ነው ሰውን በጥፊ የምትመቱት። ገባችሁ? ስለዚህ ይሄ ጥፊን አቁም። በቃ አንተ በመታት ቁጥር ካንተ የምትረዳው ከፍቅር ይልቅ የሆነ ስሜቱን መቆጣጠር የሚያቅተው አንድ ስሜቱን መቆጣጠር የከበደው ወንድ እንደሆንክ ነው። ስለዚህ እጅን ሴት ልጅ ላይ እንዳታነሳ። በተለይ የኔና ፍቅረኛዬ ብላ የምጠራ ሴት ላይ እንዳታስበው። በቃ በፍጹም የማይደረግ ነገር ነው፣ እንዳታደርግ። ሶስተኛ፣ ይሄ ወንድንም ሴትንም ይመለከታል። ጆሮ ላይ ስልክ መዝጋት። ጆሮ ላይ ስልክ መዝጋት ማለት አንድ ሰው ሊያዋራችሁ አቁሟችሁ እያናገራችሁ ጥሎ እንደመሄድ ማለት ነው። ገባችሁ? በጣም የማይደረግና የቀሽም ተግባር ነው። ልታወሩት ካልፈለጋችሁ እባክህን ስልኩን ልዘጋው ነው። በቃ እንደዛ ነው እንጂ የሆነ ነገር ፍቅራችሁ ሲነሳ አንደኛው ለማብራራትና ለማስተካከል ሲሞክር በተደጋጋሚ ሌላኛው በቃ ቻው ምናምን ነገር ብሎ ላወራ ካልፈልግም ተባብላችሁ ስልክ በተደጋጋሚ እየተዘጋጋችሁ ከሆነ እመኑኝ ለአንድ ቀን የሆነ ተመልሶ ያ ስልክ አንተ ጋር ላይጠራ ይዘጋል። መቼም ላደውልልህ ትችላለች። እያወራሃት ያለው ለመጨረሻ ጊዜ ሊሆንም ይችላል። ስለዚህ ስልክ ጆሮ ላይ መዝጋት በምንም ታምር የፍቅር መፍትሄ ሊሆን አይችልም። ተነጋገሩበት። መለያየትም ካለባችሁ ተነጋግራችሁ ተለያዩ እንጂ ስልክ በመዘጋጋት ዝም በመባባል አይደለም። አይደረግም ፍቅር ውስጥ እንደዛ። ገባ? ቢገባ ትላንትና ላይ እችን ሴት ለማግኘት ፈጣሪን ለምነሃል። ተረዳኝ አይደል? ህይወት ውስጥ የክብር እንግዳ ነች። አንቺ ህይወት ውስጥም የክብር እንግዳ ነው። ማታፈቅሯቸው ከሆነ በስርዓት ንገሯቸውና ከህይወታቸው ውጡ እንጂ አስር ጆሮአቸው ላይ ስልክ እየዘጋችሁ ስሜታቸውን አትረብሹ፣ አትበክሉ። እባካችሁን ረፉ፣ እንደዚህ አታርጉ። አራተኛ ስድብ። በጣም የሚያስጠላኝ ነገር ስድብ ነው። መሳደብ ቀሽምነት ነው፣ ባዶነት። ጭንቅላት ባዶ ሆኖ ሲያበቃ የዛ የመጨረሻው ጥግ ላይ ስትደርስ ትሳደባል። ሊያውኑ ደግሞ በዚህን ጊዜ እንኳን ሰው የሚያፈቅራትንና የኔ የሚላትን ሴት ሊሳደብ ይቅርና
ሌላውን ሲሰድብ የሚጸየፍበት ጊዜ ላይ ነን። ገባ? የሆነ የጅል አመለካከት ሲኖር ነው በስድብ ልታሳምን የምትሞክረው። በፍጹም የሆነ እየተሳደብሽው ከሆነ በጣም ቀለሻል ማለት ነው። ያ ሰው ለእናንተ ያለው ክብር አፈር በልቷል። ምንም ውስጡ የቀረ ክብር የለው። የሚያፈቅርሽ ወንድ አፈቅርሻለሁ ብሎሽ ካፉ ግን ላንቺ ስድብ እየወጣ ከሆነ ዝም ብሎ ጆሮሽን ሲሞላው ነው። ገባሽ? ያፈቀረ ወንድ ያውቀዋል። እንኳን ፍቅረኛውን ተሳድቦ ይቅርና ልክ ያልሆነ ቃል ከተናገረ ስሜቱ በምን ልክ እንደሚረበሽ ከልቡ ፍቅርን የሚያውቅ ወንድ ይረዳዋል። ስለዚህ መሰዳደብ የንቀት ጫፍ ነው። አምስተኛና የመጨረሻው መቼም ቢሆን ልታደርጉት የማይገባው የንቀት ጫፍ የሆነ ተግባር ስልክ አለማንሳትና የለም በልልኝ ማስባል። ይሄ የለም በልልኝ የለችም በዩ እያላችሁ በጓደኛችሁ የምታስነሱት ይሄ በጣም የሚያስጠላ ተግባር ነው። በነገራችን ላይ ረፉ። ያ ጓደኛችሁ መስሎ ቁጭ ብሎ የሚያወራ የለም የሚልላችሁ ሰውዬ አንድ እሱ እየታዘባችሁ ነው፣ ሁለት ፈጣሪ እያያችሁ ነው። ሺህ ጊዜ ብትደብቁና ብትዋሹ ነገ ላይ ማንም ሰው የዘራውን ነው የሚያጭደው። እዚህ ጋር ስልኩን የደወለልሽ በህይወትሽ ዋጋ የሰጠሽው ሰው ነው አይደል? ካልሆነማ ለምን አብረሽው ትሆኛለሽ? ስልክ ማንሳት ደብሮሽ በጓደኛሽ እያስነሳሽ ከሆነ ያስጠላል በጣም የምር። አንተም ረፍ በቃ። ከሷ ልትደበቅ ትችላለህ። ከራስህ ከስብህና የትም አትሄድም። ነገ ላይ ቆጫል። ገባ? ለአንተ ቦታ ስላላት ነው ስልኳ ስልክ ላይ እየጠራ ያለው። ስለዚህ እነዚህ ነገሮች ነባካችሁ ተው። በጣም የሞኝ ተግባሮች ናቸው። እና ደግሞ በድጋሚ ላመሰግናችሁ ወዳለሁ። ቲክታክ ላይ 200,000 ፎሎወር ገብተናል ብዬ ደስታዬን ሳልጨርስ ዩቲዩብ ላይ 3000 ሰብስክራይበር ገብተናል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንቀጥላለን። በጣም ወዳችኋለሁ።